ሃይሚና ብሩኬ አንገብጋቢ የሆነ መልእክት ይዘው መጥተዋል። እንግዲህ እናታችን ህመም ላይ ነች፣ በቶሎ ልንደርስላት ይገባል ብለው መጥተዋል። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ መልእክቱ ቲክቶክ ላይ ተለቋል፣ ከብሩኬ ቲክቶክ። ነገር ግን የዩቲዩብ ሰው ሁሉም ሰው ቲክቶክ የለውም እና ብሩኬም ደግሞ ይህን ስላወቀ መሰለኝ ወደ ዩቲዩብ ይዞት መጥቷል። ዩቲዩብ ላይ ደግሞ ከብሩኬ ቤት ስትገቡ ቪዲዮ ላይ አይደለም የምታገኙት፣ አጭር ነው፣ ሾርት ላይ ነው የምታገኙት። ሾርት ከምትለው ገብታችሁ እናታችን እዩዋት። በጣም ነው የምታሳዝነው። ያው አንድ እጇና አንድ እግሯ አይሰራም ነው ያሉት። ስለዚህ በጣም አስቸኳይ ነው፣ የእርዳታ ጥሪ ነው። ለእናታችን እንድረስላት በነፍስ እኛ ከተረባረብን ምንም ነገር የማናደርገው ነገር የለም፣ ነፍሷን እናተርፍላት እያሉ ነው መልእክታቸውን ያስተላለፉት። ሀይሚና ብሩኬ በእንደዚህ በነፍስ አድን ጥሪ በመምጣታችሁ እጅግ በጣም ጥሩ ስራ ነው የሰራችሁት። አንዳንዴም ለነፍሳችን ዋጋ መክፈል መልካም ነውና በምድር ላይ ያደረግነው መልካምነት ሁሉ ሰማይ ላይ ነው የሚጠብቀን። ምንም እንስራ ምንም የምናገኘው ዋጋችንን ከሰማይ ነው። መልካምነት ለራስ ነውና ሰው ያለውን ከሰጠን ንፉግ አይባልም። ያለንን እጃችን ዘርጋላት ለእናታችን። እንግዲህ ልጆች አሏት። እናት ደግሞ ለልጅ ምን ማለት እንደሆነች ታውቃላችሁ። እናት ማለት ለኛ እናታችን ለኛ አለማችን ነች እና እውነት እኛ ከተረባረብን ምናልባት የስችን ሴትዮ ነፍስ እንታደግ ይሆናል ብዬ አስባለሁኝና ውዶቼ ያለንን ለኛ ትንሽ ነው ብለን ያሰብነው ከዛ ሰው ሲሄድ በጣም ትልቅ ቫልዩ አለውና እንረባረብ፣ እንድረስላት ለእናታችን እላለሁኝ። ውዶችዬ ገብታችሁ ቪዲዮውን እዩት። በእንደዚህ አይነት ስራዎች ሌላም ነገር ሊሰሩ ስለሚችሉ ትክክለኛ ቪዲዮውን የምታገኙት ከብሩኬ ቤት ነው። ምናልባት ሰው ይሄን አጋጣሚ እየተጠቀመ ሌላ ታሪክ ውስጥ ስለሚገባ ትክክለኛ ቪዲዮ ከብሩኬ ቲክቶክ ላይ ያለ፣ ካልሆነም ደግሞ እዚህ ሾርት ላይ ዩቲዩብ ላይ ታገኙታላችሁ። ለእናታችን ድረስላት እላለሁኝ። የኔ ውዶች ሀይሚና ብሩኬ ደግሞ እግዚአብሔር ይስጣችሁ። እነሱን ሰበብ አድርጎም ሊሆን ይችላል። ሁሉም ነገር በስበብ ነው የሚሆነው። ሀይሚና ብሩኬ ስበብ ሊሆኑ ይችላሉ፣ አይታወቅምና ውዶች እጃችን ዘርጋላት እላለሁኝ።